አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ ሄሎ፣ አጠገብሽ ያለውን ዝጊው ነው። ዘግቻለሁ። ሰላም ነው? ዘግቻለሁ። እግዚአብሔር ይመስገን ደህና አለሁ። እግዚአብሔር ይመስገን። ህልሜን ልፈታልኝ ነበረ። እሺ፣ የመጀመሪያው እንዲህ ያው ሱባኤ ላይ በመሆን ነውና ዳገት ላይ እሱ ገብቶኛል። ዳገት ላይ ቆሜ ሁለት ሰዎች ይመጣሉ ማለት ነው። አንዱን አውቀዋለሁ፣ አንዱን ግን አላውቀውም። እኔ ዳገቱ ላይ እንደቆምኩኝ ነውና ሲመጡ ወደ ዳገቱ ገፍትሬ ወደቁ። ጣልኳቸው፣ በእርግጫ መስቻቸው ማለት ነው። ወደ ቁልቁለቱ ማለትሽ ነው? እኔ አናቱ ላይ ነበርኩኝ፣ ዳገቱ አናት ላይ ቆሜ ማለት ነው። እነሱ ደግሞ ወደ እኔ መጡ። ወደ ዳገቱ እየመጡ ወደ ታች ነው የመታሻቸው ማለት ነው? ወደ በእግሬ ረግጬ። እሺ፣ ምንድን ናቸው? አንዱን አውቀዋለሁ፣ አንዱን ግን አላውቀውም። መልኩን በደንብ አይታይም። ሁለት ወንዶች ናቸው። ጥሩ ነው። ከነሱ የመጣ የሆነ ችግር ይኖራል፣ ወይም በእነሱ የተመሰለ አንድ የሆነ አንቺ ውስጥ ችግር ይኖራል። እንደምታሸንፊው ማሳያ ነው። ወደ አንቺ የሚመጣ የሆነ ሊታደስ የተዘጋጀ መንፈስ ይሁን የሆነ መተት መስተፋቅር ይሁን በነዛ ወንዶች ባህሪም የተመሰለ አንቺ ውስጥ የሆነ ችግር ይኖራል። ያን አስወግደሽዋል ማለት ነው። ጥሩ ነው። ተራራ ጫፍ ላይ መሆን፣ በጾሙ መደሰት። አሁን በምትጾሚው ጾም፣ በምትጸልዩ ጸሎት ደስተኛ ነሽ ማለት ነው። ጥሩ ነው። ዋጋ ታገኝበታለሽ ማለት ነው። እሺ፣ ሁለተኛው ደግሞ ማለት ነው ልጄን አዝዬ የ4 ዓመት ልጅ አለኝ ማለት ነው። ልጄን አዝዬው ቆሜ እንደ ሎንችና የለም ኢትዮጵያ ባሶች ትንሾቹ እንደሱ እንደ ሎንችና መኪና አለ አይደል? ስኩል ባስ እንደዛ አይነት ነገር ላይ ሰዎች በጣም እየወረዱ ይወርዳሉ። በሬ ላይ ቆመው ማለት ነው። ሰዎች ይወርዳሉ። እንደገና ደግሞ ሌላ መኪና መጥቶ ደግሞ ቆመ። ከዛ ነቃሁ። የተማሪዎች ባስ ነው ያየሽው በብዛት? አይ ይሄ ዝም ብሎ የህዝብ ባስ አይነት ነገር አለ አይደል? ግን ትንሽዬ ይሄ ከሚኒባስ ትንሽ ከፍ የምትል ማለት ነው። እንደሱ አይነት። ከዛ ሰዎቹ ይወርዳሉ ዝም ብለው ማለት ነው። እኔ በር ላይ ቆሜ ልጄን አዝዬ ቆሜ አያቸዋለሁ። ግን እኔ በር ላይ ነው የሚወርዱት፣ ቤቴ ግቢ ላይ ማለት ነው። አዎ። ስለዚህ አንድ ወይ ዜና ማዳመጥ ወይ የሆነ ኢንፎርሜሽን የቀረብሽ የሆነ ኢንፎርሜሽን አለ፣ እየተከናወነ ያለ ጉዳይ አለ። ሰዎች ከተለያዩ ቦታዎች ወደዛ ወደ አንቺ ወዳለሽበት አካባቢ ይመጣሉ። እግዚአብሔር በብዙ አይነት መንገድ ሊያስተምርሽ ይሞክራል። አንቺ ግን ዝም ብለሽ ቆመሻል። አዝለሹ የቆምሽው ልጅ የአንቺ ልጅ ቢመስልም ግን ልጅነትሽ ነው። ወይ የስላሴ ልጅነት ነው፣ ወይ ደግሞ አሁን ያለው ባህሪሽ ገና አልተገራም ወይ አላደገም። ይሆን ያልነቃሽ ያልደረስሽበት ነገር አለ። ፍዝዝ ያልሽበት ጉዳይ ይኖራልና ዘመኑን ዋጂው። አሁን ያለሽበትን ጊዜ እዩ። ያዘልሽው ራስሽን ነው። እንደ ሕፃን እንክብካቤ የሚገባው ጡት ልታጠቢው የሚገባ የእግዚአብሔርን ቃል ልትመግቢው የሚገባ ማለት ነው። ዞሮ ዞሮ አይምሮሽን ከፍተሽ ልታስተውዩ የሚገባ አንድ የሆነ ጉዳይ አለ አንቺ ውስጥ። ሰዎች ከተለያየ ቦታ ወደዛ የሚመጡ ከሆነ አንቺ ወዳለሽበት አካባቢ የሚመጡ ከሆነና ምን እንደሆነ የማታውቂው ከሆነ አሁን በዜናም በምንም እየተከናወነ ያለው ነገር የሆነ ያልተረዳሹ ነገር አለ። እግዚአብሔር ያቺ አውቶቢስ እጅሽ ላይ ያለው ስልክ ልትሆን ትችላለች። ያ ሁሉ ህዝብ ደግሞ ስልክ ውስጥ የምትመለከችው ኢንፎርሜሽን ሊሆን ይችላል። ስለዚህ እነዛ የሚመጡት ሰዎች አንቺ እጅሽ ላይ ባለው ቴሌቪዥኑም ይሁን ስክሪንም ሞባይልሽም ይሁን በወሬም ይሁን በዙሪያሽ ያሉ የሚሰሙ ነገሮችን ከቁም ነገር አትቆጥሪያቸው፣ ወይ ደግሞ ምንድን ነው ብለሽ ግራ የተገባሽበት ጉዳይ አለ። አስቢውና ንስሐ መግባት ካለብሽ ንስሐ መግባት፣ ስጋው ደግሞ መቀበል ካለብሽ ቶሎ ማሰብ በዚህ ጉዳይ ላይ እና የሆነ ጊዜውን እንድታዩ ያለሽበት የቆምሽበትን ቦታ እንድታስተውይ ይፈልጋል እግዚአብሔር። ድንኳን ተተክሎ ማየትም እንደዚህ ነው። ብዙ ጊዜ በር ላይ ድንኳን ተተክሎ ማየት፣ ሰው ሲሞት ማየት ምንድነው ነገ እንዲህ አይነት ነገሮች ሊፈጠሩ ስለሚችሉ አንቺም አስቢበት እንደማለት ነው። ጥቆማ ነው። እሺ ንስሐ በመግባት ባልከው ማለት ነው።
ንስሐ አባት ጠይቄ ሰጥተኝ ነበርና ገብቼ ነበር ማለት ነው። በሚገርም ሁኔታ ንስሐ እገባለሁ ብዬ ዛሬ ባሰብኩት ማለት ነው በህልሜ ምን አየሁኝ? ከቀኝ እግሬ ላይ ጫፏ ላይ እንቅፋት የምትመታን ነገር አለች አይደለ? ከሱ ላይ እንደ ብጉር ነገር ወጥቼ መዝሼ ሳወጣ የሆነ ትንፍስ የምትለው ነገር የለም። እንደዛ ትንፍስ አልኩና ሲፈርቅ እንደ ቅጠል እንደ ጫት ቅጠል ፈርጦ በሶፍት ስጠራ አድርገው ተንቅልቤ ብንመሰል እኔ ራሴ በጣም ቅልል ብሎኝ ተነሳው ማለት ነው። እና ገና ንስሐዬን እኮ አልገባሁኝም። ንስሐ ልገባ ጠዋት በቃ በጣም ደስ የሚል አሁን እኮ ገርሞኝ እኮ ነው። ይሄ ህልም ፍቺ የማያስፈልገው ያው በክት የሆነ ቆሻሻ የሆነ ነገር ነው እያስወገድሽ ያለሽው። ኃጢአት ማለት ነው። አስቢ፣ ኃጢአት የዛን ያክል ቆሻሻ ነው፣ ዌስቴጅ ነው። ስለዚህ እግዚአብሔር እንዴት ኃጢአትሽን ከተናዘዝሽ በኋላ ንስሐ ከገባሽ በኋላ እንዴት ቅልል እንደሚልሽ ገና በህልም እያስተማረሽ ነው፣ እያሳየሽ ነው። ያው እሳቸውን ደውዬ በዛ አሁን እያጠመቅኩኝ ነው በኋላ ደውዬ አሉኝና ቀጠሩኝ ማለት ነው። ከዛ ደግሞ ጎርጊስ ነበር፣ የጎርጊስ ቀን ነበር እና እኔ ራሴ ያው ማለት ቅልል ብሎኝ ስለተነሳ ያው እሱ ገባኝ እኮ መጀመሪያ የነገርሽኝ ህልምና ይሄ እኮ ተያያዥነት ያለው ነው፣ አንድ አይነት ነው። ይሄኛው መጀመሪያ ነው ሁለቱም የነገርኩ። ከዛ በኋላ ነው እሱም በሱባኤና እንደዚህ ደግሞ በመቁጠሪያ እየቀጠቀጥኩኝ ያለው ያው ራስ ግለጥ እያሉኝ አሁን ሁለቱ ልጆች ከነሱ የመጣ መንፈስ ይሆናል አልከኝ አይደለ? እንደሱ ያየሁትና አንድ ህልም ልንገር። እሺ። ኢትዮጵያውያንና ኢትዮጵያ እኔ ውጭ ነው ያለኝና ትልቅ ግቢ ነው የእናቴ ግቢ ማለት ነው እና በጣም ብዙ ሸክላ ድስት ሽሮ የሚሰራባቸው ድስቶች አሉ አይደለ? እንደሱ አይነት ነው እና በጣም ግቢው ሞልቶ ከዛ ውሃ አቅርበን አጠገቤ የሆነ ሴትዮ አለች ልናጥብ እየተዘጋጀን ማለት ነው። ግን ግቢው እንዳለ በሸክላ ከቤቱ አውጥተን ማለት ነው የሞላው። ከቤት ውስጥ ነው ሸክላውን ለማጠብ። ሸክላውን ምን አልገባኝም። ሸክላ ለማጠብ ነው ውሃ የምትሞሉት ወይስ ምንድን ነው? ሸክላው ከቤት የምናወጣው ሸክላ የሸክላ ድስቶች ማለት ነው። እሺ፣ አውጥታችሁ ምን እያደረጋችሁ ነው? ሽሮ መስራት እና ግቢ ውስጥ ሙልት አደረግነውና ቁጭ ብለን ውሃ ቀረብን። ግን ምንም ለማጠብ እንደማዘጋጀት አለ አይደለ? ዝም ብሎ ቁጭ አለን። ከዛኛው ልናጠብ ማለት ግን ግቢው እንዳለ በሸክላ ድስት ሞልቷል ማለት ነው። የማይጠቅሙ የነበሩ እንደ ሸክላ ተሰባሪ የነበሩ ወይም ደግሞ የመናፍስት የባዕድ አምልኮ አስተሳሰብ ቤታችሁ ውስጥ ነበረ። ምናልባት እንኳን የዛር መንፈስ ያዘዛቸውን ነገር ያከናውኑበት የነበሩ እቃዎችን ማጠብ ማስወገድ። በሸክላ የተመሰለው ስጋችሁ ነው። ሸክላው የራሳችሁ የእናንተ ስጋ ነው እና በንስሐ ሁላችሁም መታጠብ፣ አንድ ላይ መስገድ እንዳለባችሁ ማሳያ ነው። ቤተሰብ በሙሉ በህብረት አንድ ላይ አንቺም የምታውቂያቸው ቤተሰቦች በሙሉ ቤት ውስጥ ያላችሁ ሰዎች በሙሉ ስጋችሁን ማጽዳት። የሆነ የጣዖት ምግብ በልታችሁ ይሆናል። ለጣዖት የተሰዋ ማለት ለአቴቴም ለመንፈሱም ለጠቋር ለዳልሞቴም የተዘጋጀ ምግብ ይኖራል እና በፊት በልጅነታችሁ ያን ስትበሉ ካደጋችሁ ሸክላው ቆሽሿል፣ ስጋችሁ ማለት ነው። ስለዚህ መታጠብ የሚገባው ነገር አለ። በጅምላ ሁላችሁም አንድ ላይ ቄደር መጠመቅ እንዳለባችሁ ማሳያ ነው። እሺ፣ በጣም አመሰግናለሁ። እሺ፣ እኔት እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ሄሎ ሄሎ። አቤት። ሄሎ መምህር። አቤት። በህልሜ እንትን አይቼ ነበረ ባለቤት። እግዚአብሔር ይመስገን። ሰላምታ አይቀርብም እንዴ? ሰላም ነው መምህር እኮ ብዬ ወዲያው ወደ ህልሙ ገባሽ። እግዚአብሔር ይመስገን ብያለሁ። እሱም አሁን እንደዚህ ያልኩት ስልኩ እየተንቆጫቆጨ ስለሆነ ትንሽ ካፍሽ ራቅ አድርጊው። ኦኬ እሺ። አሁንስ? እሺ። ኢርፎን ሰክተሻል እንዴ? እሺ፣ አውሪና ካስቸገረን ትላቂዋለሽ። እሺ። እንትን ባለቤቴ ከቀይ ሴት ጋር ተኝቶ ነበርና በጣም ማለት ቀይ ናት እና እንትን ልጄ አጋጣሚ ከዛ እሷ ነይ ይላታል። ከዛ እኔ እንደመራቅ ነገር ማለት ምንም እንትን የሚሉት ነገር የለም ግን
በቃ ልጄን ብቻ ነይ ነይ ይላታል። ምንድነው ይሄ? እኔን እንደ መራቅ ነገር ማለት ነው። ያው ግልጽ እኮ ነው የሚታየው። ማለት ያየሽው ህልም ግልጽ ነው። ጥንቃቄ ልታደርጊበት የሚገባ ጉዳይ አለ። አንቺ እሱ ቀይ ሴትም ትሆን ምንም ትሆን በአንቺ ጭንቅላት ውስጥ አንቺ እንደማይሽ ቀይ ነሽ አይደለ? አይደለ? እሱ ነው ካጠገብሽ ያለው ሰው? አይ ልጄ ናት። አይደለም ካጠገብሽ ያለው ነው ፍቅረኛ ባለቤትሽ? አይ አይደለም ወንድሜ ነው። መልካም። ስለዚህ አሁን አንቺ ቀይ ሴት ከሱ ጋር ተኝታ ካየሽ የሱ ምርጫ ወደ ምርጫው መሄዱን ማሳያ ነው። ወደ መረጠው ሊሄድ እንደሚችል ማሳያ ነው። እና ከዚህ በፊት ያወራችሁበት ጉዳይ ካለ በሱ ጉዳይ ላይ ትኩረት አድርገሽ መነጋገር ይገባችኋል። ልትነጠቂ ነው፣ ራስሽን አስተካኪ ነው። ግልጽ ነው። ምንም መፍታት የሚያስፈልገውም አይደለም። ይሄ አንቺን ሲርቅሽ ካየሽና እሷ ጋር ከሆነ ደግሞ ሐሳቡ አይምሮ ምን እንደሆነ እየነገረሽ ነው ያለው። ኦኬ። እና እንትን ደግሞ ሌላ ህልም ደግሞ የሆነ አዲስ ጫማ ምንድነው? እንዴት ነው ሲኩዌንስ? እንትን ኤፒሶድ 1 ኤፒሶድ 2 ያየሽው ፊልም ህልም ነው እንደምታየው? አይ አይደለም። አዲስ ጫማ እኮ አዲስ ትዳር ነው። አዲስ ትዳር፣ አዲስ ጓደኛ ነው። አግብተሽዋል ወይስ ፍቅረኛሽ ነው? ኧረ አግብቼዋለሁ። ከባድ ነው። ለማንኛውም አዲስ ጫማ በመንፈሳዊ ህይወት ከሆነ አዲስ ጫማ በአዲስ መልኩ ንስሐ ገብቶ ስጋ ወደሙ መቀበል፣ መንፈሳዊ ህይወት መላበስ አዲስ መንፈስ ነው። በትዳር ከሆነ ግን ለሴቶች ብዙ ጊዜ ትዳር ነው እና አዲስ ጫማ አዲስ ትዳር ነው። መልካም የሆነ ትዳር ይሁንልሽ እንጂ የሆነ እንግዲህ የተዘጋጀ ነገር ይኖራል ብዬ አስባለሁ። አሁን ያለው ምን እንደሆነ ባላውቅም እና እግዚአብሔር ያልፈቀደው ትዳር ውስጥ ገብተሽ ከነበረ ይሄ ሰው አንቺን ወይ የደበቀሽ የዋሸሽ ነገር ይኖራል። ኦኬ እሺ፣ ገባሽ? የደበቀሽ የዋሸሽ ነገር ማለት ከዚህ በፊት ፍቅረኛ ትዳር የነበረው ከሆነ ተጣልተው ተበሻሽቀው ተለያይተው በነበረበት ሰዓት አንቺን አግኝቶሽ ከሆነና ልክ ደግሞ አንቺ ጋር መኖር ሲጀምር ደግሞ እሷ ይቅርታ ካለች ወደ እሷ ሊገለበጥ የሚችልበት መንገድ ሊመጣ ይችላል። ከአንቺ ባይሆንም እሱ ቢርቅሽም ራስሽን አጽናኝ፣ አዲስ ጫማ ስታደርጊ አሳይቼሻለሁና አዲስ ህይወት ልሰጥሽ ስለምችል ተስፋ አድርጊ እያለሽም ይሆናል። አንዳንድ ጊዜ አንቺ አይደለሽ የምትጣዩ ወይም መለያየትን እንደ መጥፎ ነገር ማሰብ ሳይሆን እግዚአብሔር ያልፈቀደው ትዳር ውስጥ ገብቼ ስለሆነ እግዚአብሔር ለእኔ ያለውን ሊሰጠኝ እያጸዳዳኝ ይሆናል ብለሽ ማሰብ አለብሽ። እሺ መምህር አመሰግናለሁ። እሺ ሰላም። እሺ ሰላም። እሺ ሄሎ ሄሎ። አቤት መምህር ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? እሰይ እንኳን አገኘሁት። እሺ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ እናቴ ሆና ነው የምትሰማኝና መንገድ ላይ እሷ ሞታ ማለት ነው። እንትን አጠገቧ ግን ሽንት ቤት እንትን ቆሻሻ የሚደፋበት ጎዳና ሆኖ ይሰማኛልና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ አለ አይደል? ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛል አይደል? ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል። እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሄጄ ማለት ነው ግንባሯ ላይ በስላሴ ቅዱስ ኤልሻዳይ ቅዱስ ታቦት እንትን ሳድርጋት አይኗ ገለጸች። ከዛ አንተ ርኩስ አንተ ነህ እንደዚህ ያደረግካት ስሎት አዎ ይለኛል። ከዛ ተሸክሜ ማለት ነው ዳገት ሆኖ ይሰማኛልና ዳገቱን አዚህ የሄድኩኝ በእንትን ቅዱስ ኤልሻዳይ ቅዱስ ታቦት አዶናይ መለኮት አንተ ያስተማርከን ማለት ነው እንዳልኩ ሲሄድ ጆሮዬ ላይ እንትን ይለኛል። ስፒከሩ ሲዘጋ አለ አይደል ብለን ድምፁን እንትን እናድርጎ እንትን ይለኛል ማለት ነው፣ ያስተነፍሳል። እናቴ ሆና ነው የምትሰማኝ። ግን እኔ ከሱ ጋር ነው በትምህርት የተማርኩበት ማለት ነው። አሁን በእንትን በሰይፈ ስላሴ
የተመለኮትን እንደደጎምኩ ከናቴ ላይ ትወጣለህ ብዬ ዳጎቱን እንደምን ብዬ እየወጣ ሆኖ ህልም ማየው ከዛ በቃ ዳጎቱ ሲጨርስ አቆፍኩ። አዎ አሉ በህይወት እናቶ? አዎ መነኩሴ ናት አለች። አዎ አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንስሐ ሊገቡበት የሚገባ እንደሆነ ጉዳይ እንዳለባቸው ነው የሚያሳየው። ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው፣ በሲኦል ነው የሚመሰለው። ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ እሳቸው ያሉበት አስተሳሰብ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ ወይ አልሰማ ማይሰሙበት ጉዳይ ይኖራል እና ያን ማስተካከል ማስጸዳት አለብሽ። እና አንቺ ነሽ ደግሞ ይሄን የምታስተካክዩ። ለምን አውቀሽበታል። መንፈስን አንተ ነህ ስትይው አዎ ብሏል። ቶሎ ልትደርሽ ሽንት ቤቱ አጠገብ ነው ያሉት እሳቸው። ያ ማለት ለሲኦል ቅርብ ናቸው፣ ለሞት አፋፍ ቅርብ ናቸው ማለት ነው። እንግዲህ ግልጽ ነው ማውራሽ፣ ይቅርታ እሺ። ምንም እንኳን ስለ ሞት ማውራ ምንም ድብብቆሽ የለም እና ቶሎ ልትደርሽላቸው ይገባል። ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል። አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኩሷቸዋል። ግን ወንጌል ተምረው መጽሐፍ ቅዱስ በደንብ ተገልጦላቸው ምንኩስና ምን እንደሆነ አስረድተዋቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሰው አይሄዱም ብዬ አስባለሁ። እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች በጣም ነው እናቶች በጣም ብዙ አውቃለሁ። እናቶች አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው፣ ወይም ደግሞ ድብትርናን የሚያውቁ ከሆነ ነው በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምእመን ከሆኑ አባቶች ምእመን ከሆኑ ወደ ጥንቆላ አይመለሱም። አገልጋይ ከሆነ ግን መነኩሴ ያስቸግራል። አንዳንድ ጊዜ እቺ ባዕድ አምልኮ አልኩኝ ድብትርና ላይ ነው የሚቸገረው። እናቶች ግን ጨሌው አቴቴው ምናምን ጨርሶ አይጥሉትም። ይጥሉትና ግን መልሰው እንደገና ሲያስቸግራቸው ሲፈትናቸው፣ ወይ ልጆቻቸው ሲታመሙ ጨሌውን መልሰው ሄደው ገዝተውት እንደው ተወኝ እባክህ እኔን አጥፋኝ ልጆቼን አትንካ ምናምን ብለው እንደገና መልሰው ይለማመኑታል። ፈጣሪ እንደመለመን ማለት ነው። ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው። እሺ እንትናት መቼም ችግር አለ። ዳገት መውጣት ደግሞ ጾም ነው። ጾሙን እንደምታሸንፊ ጾም አለች። እሷማ እንትናት በቃ ጭንቅላቷ እንትን ነው በደብተራውን በድግምቱ ምናምን የታሰረ ስለሆነ ትናገረው ሀሳቡን እንኳን መግለጽ አትችልም። የታሰረ ሰው ታውቃለህ አይደል? በምንም ነገር በጉልበቱ አሰርታ እንኳን ገንዘብ ይስጡን ማለት አትችልም። አፋ ተዘግቶ ዝም ብላ በቃ የሰራች ነው ነው ገዳም ያገለገለች። ከሰጧት ጥሩ ነው፣ ከሰጧት ግን ዝም ብላ ነው የምትሄደው። እኛ ነው ከሷ እንትን የምንለው በቃ ወደዚህ መጣጣት አለ። ለምንድን ነው በጎ ብቻ ምትሰሪ ምናምን። ግን ለሷ ክፋት የሚሰራ ሰው ሲታደባት ምናምን አፋ ያለው ትናገራለች። ምን እንደሚል እንኳን አታውቀውም። ይሄንን ነገር ይሆናል እላለሁ። አዎ እኮ ያንን ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መላክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል። እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው። ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቁም የሞተ ማለት ነው እኮ። በቁም ለዚህ ቻለም ሞቻለሁ በቃ ምንም ከዓለም ኢቭን ባዶ እግሩ ነው የሚሄደው። ለቅሶ ቤት ሄዶ ንፍሮ አይበላም። ምንኩስና ከዚህ አስተምሬያለሁ ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው። ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ስለያዙለት ዓለም ስላስጠላው ብቻ የሚመነኮስ አይደለም እና የእናትሽን ነገር አስቢበት። እሺ በጣም እናመሰግናለን። የእንተ ትምህርት የተከታተልነው ነው። ሁሉም ባለፈው እንትን ወንድማችን ትግርኛ የምናገር ያለውን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲዩቡን ወይ መጽሐፉን እንትን ቢሆን ብዙ ሰው የጠፋል። እናንተ ደግሞ የጠፋ በጎችን ፈልጉ ስለሆናችሁ እኛ እንትን እኔ አማርኛ አልተማርኩም፣ ግን አማርኛ ያነባለሁ እሰማለሁ። በቃ እግዚአብሔር ሲፈቅድ እንትን ይሆናል በቃ። ግን የተቸገሩ ማህፀናቸው የተዘጋ ልጅ ፍለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆነ እኛ ይገባናል። ስታስረዳው ግን አይገባውም ሰው
ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲዩብ እንኳን አንድ ሰዎች እንትን ያስተምሩ ጥሩ ነበር ይላሉ። እና እስቲ እግዚአብሔር እንግዲህ ይፍታው። እሱን መጠየቅ ነው በቃ። ችግር የለውም። እኔ እንደምን ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ እሞክራለሁ። እኔ አሁን ወደ አንድ ብሔር ማድላት ስለማልፈልግ ሁሉንም ብሔር የሁሉንም ብሔር ሰዎች 7ም 8ም ይሆኑ ሁሉንም በየተራ መጥተው አንዳንድ ነገሮችን እንዲነግሯችሁ ስለምፈልግ ነው። ብዙ ሰው እንትን አማርኛ ይችላል እኮ የኤርትራ ሰዎች እንትን አማርኛ ይችላሉ፣ ግን አንዱን በስውር የተያዘ አለ አይደል? በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምናምን ስላለ እሱ እንዲመለስ እንጂ በምንችለው እኮ ሌላኛው ያስተማር ምናምን ትልካለ። ብዙ ነገር አለ። በአንተ ተቀይረናል፣ ሁሉ ነገር ተሳገተናል። የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የእሱ ታሪክ የኛ ታሪክ ነው። ብዙ ነገር አለ። መቼም እንማራለን። እግዚአብሔር በፈቀደው ደግሞ ሌላ ነገር ይሆናል። እሺ፣ አመሰግናለሁ እናት። እሺ፣ አንድ ደግሞ እንትን ህልማቸው ነበር ባለፈው እንትን አመት አድርገዋልና ጸሎት አድርጌ የእንትን ምንጻፉ ላይ ተኛ ማለት ነው። እመቤታችን ኪዳነ ምሕረት እንትን 12 አክሊል የደፋች ፊቴ ላይ ትመጣና ብርሃኑ ቀደድ ብሎ እንትን ሰነጎለጎታ አንብቤ ያደርኩበት ነው ማለት ነው። ቃል ኪዳንሽን እንደዚህ ነው የሚለው ሁሉም ሲጨርስ ከተኛሁ ማለት ነው። እንትን አለ ሰውን ከቤታችሁ ውጡ የሚባል አዋጅ እንትን ይሆናልና ከዛ ለምንድን ነው የምንወጣው ካልኩ ቤቱ ለሚፈርስበት ጊዜ ይታወቃል። አሁን ቤት ይፈርሳል የሚሉና ከዛ ጸበል ይዤ ልውጣ ብዬ ያው ነው መንቀረስ ጸበል ይዤ ያለቅ ማለት ነው። ጸበል ይዤ ሲወጣ የጸበል የሚያስቀምጥበት እምነት ማለት ነው። ጸበሉ የሚያስቀምጥበት ወረቀቱን ወርቅ ይዤ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን የገዙበት አለ። የእመቤታችን ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው። ከዛ ሁለተኛ ቀን ደግሞ እንትን ሲተኛ መልሼ ደግሞ እንትን እመቤታችን ሆይ በቃ ምሕረትሽን ኮሮና ምናምን ስለነበረ እንደዚህ አድርገኝ ጊዜ ሲናገር እመቤታችን ፊቷ ማዲያት ሆኖ ያለቀሰች ማለት ለምንድን ነው የሚታችን ራሳቸው አይደለም እንዴ ሶዶምና ጎሞራ የተደፋውን እሳትፋል የምትሉ ብላ ከፊት የተሰወረች። ሶስተኛ ቀኑ ደግሞ እንትን በሰንበት ኪዳን ነበረ። በፌስቡክ አንድ እርጉዝ ሴት ሆዷን ተገላልጣ ሸር ስትል አየኋትና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ስታደርጉ ይህንን ነው ስድብ ያልኩሽ ማለትም ከዛ ጭንቅላት ያመመኝ አለቆስና ለማን ነው የምናገረው ብዬ ቤተክርስቲያን ተቆጥሮ ልጄ አንድ ካህን አገኘሁ። ወደ እሳቸው ሄድኩ። ካህኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስገብቶ እኔ ህልም አይቻለሁ። ቤተክርስቲያን ሲፈርስ ፈተና የእግዚአብሔር እንዳይሆን እመቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቼና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ ዝም ብሎ ነው በቃ እሷ እንደዛ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ። ሌላኛው ሁለት ካህን ነበርና ሌላኛው ግን አዞኑ ቤት ሲመጣ አራተኛው ቀን አንድ የረሳሁት ደግሞ እንትን ሚካኤል ነበር። ወደ ቤተክርስቲያኑ ታልሪቢ ነው እንዴ? ነይ አይደለም አንድ ላይ ነውና እኔ የገባኝ ማለት ነው አንድ ህልም ነዋ። እሷ ነው ተከታትላ የምትመጣው መልእክቱ ነው ወይ የኔ በውስጥ የመጣ ሐሳብ ነው ብዬ ነው ሶስቱንም ህልም ባንድ ላይ ጠቅልዬ እንድነግርሽ ከሆነ ነገር ይጨምርልኝሽ። ከዛ እንትን ነው ካልሄድኩ ካነገረችን ከዛ ምንድነው የምትለኝ በቃ ልጅ ትንሽ አለችንና የዛ ሲሄድና ለካህኑ ልናገር ብዬ ከመንገሬ በፊት ስተኛ የሚሄድበት ቤተክርስቲያኑ ነጭ ልብስ ለብሳ እመቤታችን ማለት ነው ልጄ አቅፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማን ነው የመጣሽው ስላ ከእናቷ ናች። እናቷ ግን እርጉዝ ስለሆነች እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ
ቆማ ብርሃኗ ይታያል። ከዛ ብድግ ብዬ ልጄን ይዤ ሚካኤል ነበረና ቤተክርስቲያን ሄጄ አቆርቤ ልጄ ሰውዬውን እንደሱ ካልኩ ወደ ቤቴ ተመለስኩ። በቃ ቅልል አለኝ። እንኳን ነገርኳቸው። በቃ የእግዚአብሔር ፈተና ካልሆነ ምን አለብኝ ብዬ ወደ ቤቴ ሲመለስ ሌሊቱ ሰውዬውን ህልም መቼም መሬት ላይ ስለምተኛ ህልም ያየሁት ደግሞ ሰውዬውን ሁለት ምላስ የእባብ ምላስ ውስጣቸው ላይ ሆነው ዳቦ እያኘኩ ካህኑ ማለት ነው። ከዛ ለምንድነው ጸበል ምናምን ማትቆቡት? ለምንድነው ኦፓሬሽን አድርጎት የእባቡ ምላስ ማታለቁት ስላቸው ምን እንዳሉ መሰለህ አውቃለሁ እኮ ነው እንደሚያድን፣ ግን ሰኝክ አይከለክለኝም አይቸግረኝም ስለሆነ ነው የማይለቁ አሉኝ። በህልም ነው ይሄንን ደግሞ እሺ ይኸውልሽ አሁን በቃ አራት ነው የነገርሽኝ። እንግዲህ ደግሞ ሁልጊዜ ወደ አራተኛ መጣ። አዎ አንድ እንትን ተደጋጋሚ ስለሆነ አንድ ላይ እንዴት ተደጋጋሚ ሆነ? ያየሻቸውን ህልም ጠቅልዬ ስነግርሽ ስርዓተ እግዚአብሔር ወይም ደግሞ በቤተ ክርስቲያን ውስጥ አንዳንድ ስርዓቶች ሲጓደሉ የሆኑ የተበላሹ ነገሮች እንትኑ ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወጥተሽ ከቤተሰብሽ ወጥተሽ ስለ ቤተ ክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄ ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጭ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተ ክርስቲያን ጉዳይ ስለ ሰዎች ጉዳይ ነው እና ስርዓተ ቤተ ክርስቲያን ሲፋለስ ነው የምታየው ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽን እንድታዘጋጂ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አድርጌ ስነግርሽ የተለያየ ነገር ነው የምታያለሽ። አሁን እኛ አባት አይነካኝም ሁለት ምላስ ነው ያለው። አዎ ምላሱ ይወጣል እንኳን የእባብ ሆነ ይወጣል ይገባልና ያኝኩ ደግሞ ታኝኩ ለምንድን ነው የጸበሉ ያልኩህ ሁሉ ጊዜ አሁን መንቀሬ ጸበልን እንትና አላቋጥሩትም ጸበል ለምን አታደርጉትም ወይ ህክምና አትሄዱም ስላችሁ ሰውየውን አላውቃቸውም። ስናዘዝ እንትን የቤተክርስቲያኑ ህግ ነው ምንድነው የህልም ብዬ ለካህን ነው የምትናገረው አይደል? ቤተክርስቲያን ሳይ ምናምን ሲሄድ ነው ያየሁት። ግን ልቤ የሆነ ድንጋይ ነገር ይዋለኝ ምንድነው ይሄን ሰውየው እኮ ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው። አንቺ አሁን ቁም ነገር አውርተን እንለያይ። አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው። በቃ ለሀገርም ለሃይማኖትም መጸለይ ያለብሽ። ስትጸልይ ለራስሽ ብቻ አትጸልይ። እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም ለቤተ ክርስቲያን ስርዓትም ለሀገርም ጸልይ ነው የምታያቸው ነገሮች በብዛት እንደዛ። ጥንቃቄ ደግሞ አድርጊ ነው። አዎ ልክ ነው። እኔም እሱ ነው የፈታሁት። አሁን ያለውን ግርግር ኤውሮፓውን ያታመሰ 1 አመት አድርጓል። ወደዚህ መምጣቱን አይቀርም ሰውን አይገባውን ስለሆነ እንጂ አሁን ያለቀ ነው ያለው። ግን በቃ እግዚአብሔር ልቦና ይስጣል። አሜን። አመሰግናለሁ። እግዚአብሔር አክብርልን። እሺ አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ እስካሁን ድረስ ቆይተናል ምዕመናን።